አጅር የሚበዛበት በረካ የሚገኝበት ወደ አላህ Subhanahu Wa Ta'ala የበለጠ ሙእሚኖች የሚቃረቡበት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ምን ይላሉ? ጌታቸው አላህ Subhanahu Wa Ta'ala በአመቱ ውስጥ ካሉ ቀናቶች መካከል አንዳንድ አላህ Subhanahu Wa Ta'ala ገሳዎችን የሚሰጥባቸው ልዩ ጊዜዎች አሉ። እነዛን አጋጣሚዎች ተጠቀሙባቸው። እነዚህ እድሎችና አጋጣሚዎች መካከል የሻዕባን ወር አንዱ ነው። ይሄ ወር ማለት አብዛኛው ሰዎች የሚዘናጉበት ወር ነው። በይነ ረጀብ ወረመዳን፣ በረጀብና በረመዳን መካከል ያለ ማለት። ሁለተኛ ያስቀመጡት ምክንያት ወሁወ ሻህሩን ቱርፈዑ ፊሂ አልአዕማሉ ኢላ ረቢል ዓለሚን፣ ለዓለማት ጌታ አላህ Subhanahu Wa Ta'ala የሰዎች ስራ ከፍ የሚደረግበት አላህ ዘንድ የሚቀርብበት ወር ነው። ስለዚህ ይሄ ሁሉ የሚያሳየን ምንድነው? እሱ በሻዕባን ወር ላይ በጾም መጠመድ በጣም ትልቅ ቦታ ያለው ነው። ከዚህ ጋር በተጨማሪ ግን ጾም ብቻ እንዳይሆን፣ በጾም ብቻ ላይ አይደለም ሰለፎች መሽጉል የሚሆኑት የነበረው በሰላት አውቃቶችን ጠብቆ በመስገድ ላይ እንደዚሁም አዝካርን አልሐርስ አለል አዝካር ዚክሮች ላይ ትኩረት ማድረግ፣ ነዋፊል ሱናዎች ላይ ትኩረት ማድረግ፣ እንደዚሁም ሌይል ሰላትን በመስገድ አሁን ረመዳን ሊመጣ ነው፣ ተራዊህ ልንቆም ነው። እነዚህ ሁሉ ነገሮች አሉ። ስለዚህ አንድ ሰው በዒባዳ መጠመድ ያስፈልጋል። ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን ነቢይና ሙሐመድን ወዐላ አሊሂ ወአስሓቢሂ አጅመዒን ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን አማ በዕድ። ኢንሻአላህ የዛሬው ደርሳችን የሻዕባን ፈዳኢልን በተመለከተ ይሆናል። በዚህ ሻዕባን ወር ነቢዩ ሰለላሁ ዐለይሂ ወሰለም የነበራቸውን አሕዋል፣ ለሻዕባን ወር ይሰጡት የነበረውን ታላቅ ትኩረት ምክንያቱና ሚስጥሩ፣ እንደዚሁም በመልካም ስራዎች ላይ መጠመድ በዚህ ሻዕባን ወር በጣም አንገብጋቢና አሳሳቢ ወይም ትኩረት ሊሰጠው የሚገባ ጉዳይ ነው። አላህ Subhanahu Wa Ta'ala ለባሪያዎቹ ካደረጋቸው ውለታዎች መካከል ለሙእሚን ባሪያዎች አላህን Subhanahu Wa Ta'ala መገዛት፣ ወደ አላህ ለመቃረብ ለሚፈልጉ የአላህ ባሪያዎች ሁሉ የአላህ Subhanahu Wa Ta'ala ውለታ እነዚህ ሰዎች የበለጠ ወደ አላህ Subhanahu Wa Ta'ala የሚቃረቡበትን ክስተቶችና አጋጣሚዎች አላህ Subhanahu Wa Ta'ala የፈጠረላቸው መሆኑ ነው። ከመደበኛው የዒባዳ ዘወትር ከሚሰሯቸው መልካም ስራዎች በተጨማሪ ሌሎች ደግሞ አላህ Subhanahu Wa Ta'ala ለሙእሚኖች የሰጣቸው እድሎችና አጋጣሚዎች አሉ። እነዚህ አጋጣሚዎችና እድሎች ሲገኙ በሚሰሩ መልካም ስራዎች በሌላ ጊዜ የማይገኝ የሆነ እድል አጋጣሚ የሚገኝበትና አጅር የሚበዛበት በረካ የሚገኝበት ወደ አላህ Subhanahu Wa Ta'ala የበለጠ ሙእሚኖች የሚቃረቡበት እድል ነው ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ምን ይላሉ? ኢነ ሊረቢኩም ዐዘ ወጀል ፊ አያሚ ደህሪኩም ነፈሐት፣ ጌታችሁ አላህ Subhanahu Wa Ta'ala በአመቱ ውስጥ ካሉ ቀናቶች መካከል አንዳንድ አላህ Subhanahu Wa Ta'ala ልገሳዎችን የሚሰጥባቸው ልዩ ጊዜዎች አሉ። እነዛን አጋጣሚዎች ተጠቀሙባቸው። ፈተዓረዱ ለሃ ለዓለ አሐደኩም አን ቱሲበሁ ሚንሃ ነፍሐቱን፣ ከአላህ Subhanahu Wa Ta'ala ስጦታዎች አንዱን በእነዚህ አጋጣሚዎች ሊያገኝ ይችላልና
ምናልባትም ከዛ በኋላ ላ የሽቃ ቢሃ አበደን ላ የሽቃ ባዕደሃ አበዳ ከዛ በኋላ በጭራሽም ለጥመት የማይዳረግበት ስጦታና አጋጣሚ ሊሆን ይችላል። ከነዚህ እድሎችና አጋጣሚዎች መካከል የሻዕባን ወር አንዱ ነው። ሸህሩ ሻዕባን ሸህሩል ቁራ ይሉታል። ቁራዎች የቁራዎች ወር ነው። ለረመዳን የበለጠ የሚሰናዱበትና ቁርአናቸውን በበለጠ ትኩረት ሰጥተው የሚዘጋጁበት ይሄ ወር ሸህሩ الأعمال ترفع فيها شهر ترفع فيها الأعمال إلى رب العالمين ይሄ ወር የሰዎች ዓመታዊ ስራቸው ወደ አላህ Subhanahu Wa Ta'ala የሚቀርብበት ወደ አላህ Subhanahu Wa Ta'ala ከፍ የሚደረግበት ወር ነው። ለረመዳን የምንዘጋጅበት ነው። እንዲሁም አንዳንድ ሰለፎች ምን ይላሉ? أنها بمنزلة الرواتب بمنزلة الرواتب من الصلاة شعبان ور ማለት ልክ የصلاة سنن الرواتب بمنزلة سنن الرواتب የصلاة ሱና ራቲባ ሱና እንደሚባሉት በዛ ደረጃ ነው የሚታየው ለረመዳን ይላል። ማለትም ሱነን ረዋቲብ ግዴታ ሰላቶችን ከመስገዳችን በፊት ቀብልያና ባዕድያ የምንሰግዳቸው ሰላቶች አሉ። እነዚህ ሰላቶች ራቲባ የተባሉበት ምክንያት ከግዴታው ሰላት ጋር የተያያዙ ከመሆናቸውም ጋር ነብዩ ሰለላሁ ዐለይሂ ወሰለም ትተውት የማያውቁት ሱና ማለት ትተውት የማያውቁት ሱና የሆነ እንደዚሁም በሐዲታቸው ያነሳሱበትና እንዲሰራ የገፋፉበት የሆነ በርካታ አጅር የሚገኝበት የሆነ ሱና ከፈጅር በፊት 2 ረክዓ ከዙህር በፊት 2 ረክዓ ከዙህር በኋላ 2 ረክዓ ከመግሪብ በኋላ 2 ረክዓ ከኢሻ በኋላ 2 ረክዓ እነዚህ በጣም ትኩረት የሚሰጥባቸው የሆኑ ረዋቲብ የሚባሉ ሱናዎች ናቸው። የሻዕባን ወር ጾም ማለት بمنزلة سنن الرواتب من الصلاة ለሰላት ሱና ረዋቲብ እንዳለው ሁሉ ይሄም ከዛ ደረጃ ነው የሚቆጠረው ይላል። ስለዚህ የሻዕባን ወር ገባ ማለት ለሙእሚኖች እጅግ ትልቅ የሆነ አጋጣሚ ነው። በዚህም መሰረት ነብዩ ሰለላሁ ዐለይሂ ወሰለም በጣም ትኩረት የሚሰጡበት ወቅት ነው ማለት ነው። ከሌላው ጊዜ በተለየ መልኩ ኡሳመህ ብን ዘይድ رضي الله عنه من إلان قلت يا رسول الله لم أرك تصوم شهرا من الشهور ما تصوم من شعبان أني أرسون أيتشالكم بشعبان ور أندمي صومت بليل ور ليسي صومو أيتشالكم من دنهم يسترون دمانت قال يا الله ملك تنيا نبي صلى الله عليه وسلم من دنيا قربت مكنيات عندن ذلك أو ذاك شهر يغفل الناس عنه ይሄ ወር ማለት አብዛኛው ሰዎች የሚዘናጉበት ወር ነው። بين رجب ورمضان በረጀብና በረመዳን መካከል ያለ ማለት ሁለተኛ ያስቀመጡት ምክንያት وهو شهر ترفع فيه الأعمال إلى رب العالمين ለዓለማት ጌታ አላህ Subhanahu Wa Ta'ala የሰዎች ስራ ከፍ የሚደረግበት አላህ ዘንድ የሚቀርብበት ወር ነው። أحب أن يرفع عملي وأنا صائم أني صومنيا هوني الله سبحانه وتعالى زند سراي عندي قربلኝ እፈልጋለሁ። እንግዲህ በዚህ ቦታ ላይ ወይም በዚህ ሐዲስ ላይ ከምናገኛቸው ጠቃሚ ነጥቦች መካከል የመጀመሪያው የሰሃባዎች እያንዳንዱን መልካም ስራ ከነብዩ ሰለላሁ ዐለይሂ ወሰለም ማየት ብቻ ሳይሆን ምክንያቱንም ጭምር ተረድተው የሚሰሩት ስራ ሁሉ እሳቸው የሰሩትን መሰረት በማድረግ ነው። በአሁን ጊዜ ሰዎች ጥሩ ነው ከተባሉ ብቻ ዝም ብለው ይሰራሉ። ማስረጃ ይኑረው አይኑረው ለምንድን ነው የተሰራው አይታወቅም። ብዙ ጊዜ ሰዎች በእንደዚህ ነገር ይጠመዳሉ። መልካም ነው ኸይር ነው ወደ አላህ Subhanahu Wa Ta'ala ያቀርባል ከተባለ ዝም ብለው ተነስተው ይሰሩታል። መነሻው ከየት ነው? ማስረጃው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ሰርተውታል ብሎ የሚጠይቅ ማንም የለም። ይሄ ትልቁ አደጋ ነው። ሰሃባዎች ረዲየላሁ ዐንሁም ነብዩ ሰለላሁ ዐለይሂ ወሰለም አንድ መልካም ስራ ወይም አንድ ነገር ሲሰሩ ያንን ስራ ይጠይቃሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ከተረዱ በኋላ ይሰሩታል ማለት።
ሁለተኛው የምናየው ምንድነው እሱ አውቃት الغفلة ሰዎች በተዘናጉባቸው ወቅቶች ላይ በዒባዳ መጠመድ ምን ያህል አንገብጋቢ እንደሆነ እንረዳለን። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያሉት ذاك شهر يغفل الناس عنه ሰዎች ከጭንቅላታቸው ራሱ የሚጠፋ ነገር ነው ማለት ነው። ለምንድን ነው ይሄ የሆነው? በይነ ረጀብ ወረመዳን ረጀብ አለ። ረጀብ ምንድነው እሱ? من أشهر الحرم ነው። إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم. الله ملكتني النبي صلى الله عليه وسلم إن الزمان قد استدار كما خلقه الله سبحانه وتعالى. وبمعنى الحديث السنة 12 شهرا منها 4 حرم 3 متواليات ورجب مضر. 3 متواليات ذو القعدة ذو الحجة محرم እንደዚሁም ረጀብ። እነዚህ አላህ ስብሓነሁ ወተዓላ ትልቅ ቦታ የሰጣቸው ወራቶች ናቸው። ስለዚህም ነው አላህ ስብሓነሁ ወተዓላ ምንድን ነው ያለው በዛ ላይ ፈላ ተዝሊሙ ፊህነ አንፉሰኩም። እነዚህ አሽሁሩል ሑሩም በሚባለው ውስጥ ነፍሳችሁን አትበድሉ። አንድ ሰው ነፍሱን በምንድን ነው እንዴት ነው የሚበድለው ሲባል ነፍሱን ለአላህ ቁጣ ይዳርጋታል ማለት ነው። ነፍሱን ለጀሃነም ይዳርጋታል። ነፍሱን ለአደጋ ያጋልጣል። አላህ ስብሓነሁ ወተዓላ የከለከለውን ነገር በመስራት ወይም ያዘዘውን ነገር በመተው ማለት ነው። አላህ የከለከለውን ነገር በመስራት ወይም ያዘዘውን ነገር በመተው። ይሄ ነገር በሌሎችም ወራቶች ላይ ይቻላል ማለት እኮ አይደል። ነገር ግን በእነዚህ ወራቶች ላይ ደግሞ ምንድነው በጣም የከፋ አንድ ሰው አላህን ስብሓነሁ ወተዓላ ማመጽ በእነዚህ ወራቶች ላይ በጣም ከባድ፣ ይሄ አደገኛ ነው ማለት ነው። ፈላ ተዝሊሙ ፊህነ አንፉሰኩም። እዚህ በአሽሁሩል ሑሩም ላይ አላህን ስብሓነሁ ወተዓላ ማመጽ በሌላው ጊዜ ከሚያደርገው አመጽ የከፋ ነው። በሌላው ጊዜ ከሚያደርገው ወንጀል ከሚሰራው ወንጀል የከፋ ነው። ቦታዎች አሉ። አንድ ሰው ጥፋት ቢሰራ በሌላው ቦታ ላይ ወንጀል ቢመዘገብበትም በዛ ቦታ ላይ ደግሞ ቅጣቱ የከፋ የሚሆን። ለምሳሌ አላህ ስብሓነሁ ወተዓላ ሐረምን በተመለከተ ምንድን ነው ያለው? ሐረም ላይ በተመለከተ እንኳን አይደለም መስራት ማሰብ በራሱ ምን ያህል አደገኛ እንደሆነ ወመን ዩሪድ ፊህ ቢኢልሓድን ቢዙልምን ኑዚቅሁ ሚን ዐዛቢን አሊም። አላህ ሱብሓነሁ በሐረም ላይ አንድ ሰው ኢልሓድ የሚፈልግ ከሆነ ዙልምን የሚፈልግ ከሆነ አሳማሚ የሆነ ቅጣት እናቀምሰዋለን። ማሰብ ብቻውን ማለት ማሰብ ብቻውን ቦታ በዛ ደረጃ ልዩነት አለው ማለት ነው ወንጀል ራሱ። ልክ እንደዚሁ ዘመንም ላይ እንደዛው አላህ ስብሓነሁ ወተዓላ ክብር የሰጣቸው ወራቶች ላይ ፈላ ተዝሊሙ ፊህነ አንፉሰኩም ነፍሳችሁን እንዳትበድሉ በነዛ ወራቶች ላይ እንዲህ አይነት አመጽ የሚሰራ የሆነ ሰው ወንጀሉ ይከፋ ይሆናል። ስለዚህ ሰዎች ምን ያደርጋሉ? በዚህ ረጀብ ወር ላይ በጣም ትልቅ ትኩረት ይሰጣሉ፣ ጥንቃቄ ያደርጋሉ። ከዛ በኋላ ሻዕባን ሲመጣ ደግሞ ሰዎች ለረመዳን ተፈሩቅ ለማድረግ አንደኛ ስለ ረመዳን ይሆናል ጭንቀታቸው ሁሉ ማለት ነው። ረመዳንን ለመጾም ረመዳን እየመጣ ነው ዝግጅት እናድርግ የሚል። ሁለተኛ ሰዎች ለረመዳን ሙሉ ለሙሉ ኃይላቸውን ለመጠቀም ሲሉ ምን ይሆናሉ? ሻዕባን ላይ መሽጉል ይሆናሉ። ስራ ያለው ሰው በስራው መሽጉል ይሆናል። ረመዳንን እረፍት ለመውሰድ ወይም ለረመዳን በደንብ በዒባዳ ተፈሩቅ ለማድረግ ማለት ነው። ወይም ነጋዴም ከሆነ ሰራተኛም ከሆነ በእነዚህ ቀናቶች ላይ በጣም መሽጉል ይሆንና ምን ያደርጋል? የሻዕባንን ነገር ወይም ለነዚህ ቀናቶች ዝግጅት በእነዚህ ቀናቶች ላይ ለረመዳን ሲዘጋጅ ሻዕባንን ይዘናጋል ማለት ነው። ስለዚህ ذاك شهر يغفل الناس عنه بين رجب ورمضان برمضاننا برجبنا برمضان ያለ ወር ነው ሰዎች በአብዛኛው የሚዘናጉበት። እዚህ ከዚህ ሁለተኛ ምን ወስዶ ከዚህ ሐዲስ ምንድነው እሱ ሰዎች በሚዘናጉባቸው ወቅቶች ላይ በተለይ በእነዛ ወቅቶች ላይ አንድ ሰው በዒባዳ ሁሉ ወሬ ሲያበዛ ራሱ ባለበት ቦታ ሆኖ ወይም በተለየ ቦታ ሆኖ አላህን ሱብሓነሁ ወተዓላ ማውሳት። ሰዎች እንቅልፍ በተኙ ሰዓት ተነስቶ የሆነ አንድ ረካዓ ነው 2 ረካዓ የሚሆን 3 ረካዓ 5 ረካዓ የሚሆን ዒባዳ ሰርቶ አላህን ሱብሓነሁ ወተዓላ ማውሳት ይሄ በጣም አስፈላጊና ወሳኝ ነው። ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንዱ ምክንያታቸው ነው يغفل الناس عنه بين رجب وشعبان። ለዚህም ነው ፈተና በበዛ ወቅት ላይ ሐርጅ በበዛ ወቅት በበዛበት ዘመን ላይ በዒባዳ መሽጉል የሚሆን ሰው አጅሩ በጣም ከፍተኛ የሚሆነው ማለት ነው።
ስለዚህ ሁለተኛው ነጥብ ይሄ ነው። በሰዎች በተለያየ በዱንያ የተለያየ ነገር መሽጉል ሲሆኑ እሱ ደግሞ አላህን ሱብሓነሁ ወተዓላ በማውሳት መሽጉል ይሆናል። ስለዚህ ፊ አውቃት አልገፍላ ዒባዳ ላይ መሽጉል መሆን ምን ያህል ትልቅ ቦታ እንዳለው ያመላክተናል ማለት ነው። በዱንያ መሽጉል ሆኖ ሊሆን ይችላል፣ በተለያየ ነገር በወሬ በጨዋታ በመሳሰለው ማለት ነው። ሰዎች ቀልድ ላይ ሆነው በቃ ቁጭ ብለው ሌላ ነገር ያወራሉ። የዚህን ጊዜ ሰውየው በአላህን ሱብሓነሁ ወተዓላ በማውሳት በዒባዳ ላይ መሽጉል መሆን ምን ያህል ቦታ እንዳለው ያመላክተናል። በሶስተኛ ደረጃ ከዚህ ሐዲስ የምንረዳው ምንድነው? እሱ ሻዕባን ወር ማለት አመታዊ ስራዎቻችን ወደ አላህ ሱብሓነሁ ወተዓላ ከፍ የሚደረጉበት አመቱን ሙሉ የሰራነው። ስለዚህ ጾመኛ ሆኜ አላህ ዘንድ ስራዬ እንዲቀርብልኝ ይፈልጋለሁ። ለምን? ጾመኛ የሆነ ሰው አላህ ሱብሓነሁ ወተዓላ አጅሩን እጥፍ ድርብ ያደርጋል። ለዚህ ነው ምንም እንኳን ሁሉም ስራዎች አላህ ምንዳቸውን የሚሰጣቸው ቢሆንም የጾምን ግን ምንድነው ያለው? ወሰውሙ ሊ ወአና ኢላ ሶም ፈኢነሁ ሊ ወአና አጅዚ ቢህ፣ ቁጥር ስፍር የሌለው አጅር ስለሚገኝበት። እንደዚሁም መን ሳመ የውመን ፊ ሰቢልላህ ባዐደሁ ላሁ ዐን ናሪ 70 ኸሪፋ፣ አላህ ሱብሓነሁ ወተዓላ 70 ዓመት ከጀሃነም እሳት ያርቀዋል። ስለዚህ በመጾም ምህረት ይገኛል፣ ወንጀሎች ይታበሳሉ። ስለዚህ አንድ ሰው ስራው ወደ አላህ በሚቀርብበት ጊዜ ጾመኛ ሆኖ አላህ ዘንድ ስራው ሲቀርብ ምን ይሆናል? ምህረት ያገኛል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን የሚጾሙበትን ምክንያት ሲናገሩ ከምክንያቶቹ አንዱ ምንድነው? እሱ الأعمال ترفع الأعمال إلى الله سبحانه وتعالى، እነዚህ ቀናቶች የአላህ ሱብሓነሁ ወደ አላህ ሱብሓነሁ ወተዓላ ስራዎች የሚከፍ የሚደረጉባቸው ናቸው። ሳምንታዊ ስራችን ማለት ነው። ስለዚህ ይሄ ሌላው ሶስተኛው ነው ማለት ነው። የሰዎች ስራ ወደ አላህ ሱብሓነሁ ወተዓላ በአመቱ ሙሉ የሰሩት ስራ አላህ ዘንድ የሚቀርበው በሻዕባን። ከዚህ ጋር ሊደጋገፍ የሚችል ሌላ ሐዲስ ደግሞ ምን አለ? አላህ ሱብሓነሁ ወተዓላ የሁሉንም የባሪያዎቹን ስራ በዚህ በሻዕባን ወር ውስጥ ምን ያደርጋል? የጠሊዕ ያያቸዋል ማለት ነው። ስራዎቹን እንዳለ በአመት ውስጥ የሰሯቸውን ስራዎች ሁሉ ይመለከትና ፈየግፊሩ ሊኩሊ አሐድ፣ ለእያንዳንዱ ሰው ምህረት ያደርጋል። ማን ሲቀር? ኢላ ሙሽሪክ ኢላ የኩነ ሙሽሪከን አው ሙሻሂድ፣ ሽርክ የሰራ ወይም በሽርክ ውስጥ የተዘፈቀ ሰው ሲቀር ወይም ደግሞ ከወንድሙ ጋር የተቀያየመ ሰው ሲቀር። ከወንድሙ ጋር የተቀያየመውን ምን ይባላል? አኺሩ ሃኡላኢ ሐታ የስጠሊሓ፣ እነዚህማ ስራቸውን አዘግዩት ይባላል። ስራቸውን አዘግዩባቸው ሐታ የስጠሊሓ፣ እስከሚታረቁ ድረስ፣ እስከሚታረቁ እስከሚስማሙ ድረስ አዘግዩባቸው ይባላል። ስራቸው ለሚዛን አይቀርብም፣ ስራቸው ለምህረት አይቀርብም ማለት ነው። ስለዚህ አንድ ሰው የበደለውን ሰው ይቅርታ ቢያደርግ ወይም ደግሞ የበደለው ሰው እሱ የበደለው ሰው ካለ አውፍታን ቢጠይቅ ወይም እሱን የበደለው ሰው ካለ ደግሞ አውፍ ቢል ጥቅሙ ለማን ነው? ለራሱ ነው ማለት ነው። ለራሱ ነው ጥቅሙ። ምናልባት ዱንያ ላይ ምን ሊሆን ይችላል? ሰውየውን በማክረፉ ከሱ ጋር ባለመገናኘቱ ጀርባውን ሰጥቶ መሄዱ፣ ይሄ ሁሉ ምን ሊያደርገው ይችላል? ነፍስያውን ሊያረካለት ይችላል። ነፍስያውን ያረካዋል። ነገር ግን ከአላህ ዘንድ ምንም የለውም። እንዲያውም የሚሰራው መልካም ስራ ምን ይሆንበታል? እንዲዘገይ ይደረጋል። ለሁሉም ለምህረት ሲቀርቡ እነዚህ ሰዎች ግን ምን ይባላል? አዘግዩባቸው፣ ስራቸው አይቀርቡም። ስለዚህ በዚህ ወር ላይ በሻዕባን ወር ላይ ልክ ነብዩ ሰለላሁ ዐለይሂ ወሰለም እንዳደረጉት ከእያንዳንዱ ሙእሚን የሚጠበቀው ይሄ ነው። በዚህ ወር ላይ ሸህር ገፍላ በመሆኑ ዛከ ሸህሩን የግፈሉ ናሱ አንሁ ስለተባለ ማለት ነው። በገፍላ ወቅት ላይ ሰውየው ወደ አላህ ስብሓነሁ ወተዓላ መቃረብ ትልቅ የአላህን ስብሓነሁ ወተዓላ አጅር የሚያስገኝ ነው ማለት ነው። ሌላው በሌላ ሐዲስ ላይ ከእናታችን ዓኢሻ ረዲየላሁ ዐንሃ በተላለፈ ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የዚህን የረመዳንን ወር የሻዕባንን ወር ምን ያህል ትኩረት እንደሚሰጡ ስትጠቁመን በዛ ሐዲስ ላይ ምን ይላል? ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም የሱሙ ሐታ ነቁለ አነሁ ላ ዩፍጠር።
አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በጣም በአከታታይ ይጾማሉ። ካሁን በኋላ ነብዩ ሰለላሁ ዐለይሂ ወሰለም አያፈጥሩም፣ ሁሌ ጾማቸውን ይቀጥላሉ ብለን እስከምናስብ ድረስ። ወዩፍጢሩ ሐታ ነቁለ አነሁ ላ የሱም። ከዛ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ጾም የሚባል ነገር ያቆማሉ፣ ያፈጥራሉ። ከዛ ካሁን በኋላ ጾም አይጀምሩም ብለን እስከምንገምት ድረስ ይቀጥላሉ ሳይጾሙ። ወማ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም استكمل شهرا بالصيام إلا رمضان. نبي صلى الله عليه وسلم ملورون يصومت كرمضان وجي ليلا يلم كرمضان وجي نبي صلى الله عليه وسلم يصومت ور ملور يصومت يلم أرينا إن عندنا سويج ሶስቱን ወር ነው የሚጾሙት። ረጀብን ሙሉ ይጾማሉ፣ ሻዕባን ሙሉ ይጾማሉ፣ ረመዳን ሙሉን ይጾማሉ። ብዙ ሰዎች እንደዛ ናቸው። ይሄ ምንድነው ማስረጃው? ረጀብ ወር ላይ ጾም የሚባል የተለየ ጾም የሚባል የለም በረጀብ ወር ውስጥ ኢላ አንድ ሰው በወር 3 ቀን የሚጾም ከሆነ ይሄ ያው ሁላችንም ትኩረት ልንሰጥበት የሚገባ የተዘናጋ ነው ጉዳይ ነው። كما قال النبي صلى الله عليه ابي هريره رضي الله عنه من ይላል اوصاني خليلي بثلاث ወዳጄ ነብዩ ሰለላሁ ዐለይሂ ወሰለም በሶስት ነገር አደራ አሉኝ። ሶስት ነገሮችን እንዳልተዋቸው አላ አዳሁ ሶስት ነገሮችን እንዳልተው አደራ አሉ። አንደኛው ምንድነው? አን ኡቲራ قبل ان انام ከመተኛቴ በፊት ዊትር መስገድን አደራ አሉኛል ነብዩ ሰለላሁ ዐለይሂ ወሰለም። በተለይ ሌሊት መነሳትን የሚፈራ የሆነ ሰው ላልነሳ እችላለሁ ሌሊት ብሎ የሚሰጋ የሆነ ሰው ዊትርን ሰግዶ መተኛት አን ኡቲራ قبل ان انام። ሁለተኛው ወሰላት الضحى ሰላት الضحى አደራ አሉኝ እንዳልተዋል። ሶስተኛው ምንድነው? አን አሱመ 3 ايام من كل شهر ከሁሉም ከየወሩ 3 ቀንን መጾምን አደራ አሉኛል። እነዚህ 3 ቀኖች በአብዛኛው ያው አያመል ቢድ በመባል የሚታወቁት በሂጅሪያ አቆጣጠር ወሩ አዲስ ወር ሲገባ 13 14 15ኛ ማለት ነው። ነገር ግን አንዳንድ ጊዜ ሰዎች እነዚህን ቀናቶች ቆጥረው ላይደርሱባቸው ይችላል ወይ ሊያመልጣቸው ይችላል። ግን ዋናው ትልቁ ቁም ነገር ምን ነው? እነዚህን 3ቱን ቀናቶች አያመል ቢድን ካላገኘ እንኳን ምን ማድረግ አለበት? 3 ቀን በወር ውስጥ መጾም። 3 ቀን በወር ውስጥ መጾም አልሐሰነቱ ቢዐሽሪ አምሳሊሃ አይደለም፣ አንድ ሐሰና በ10 ነው የሚባዛው። ስለዚህ 3 ቀን ሲጾም 30 ቀን እንደጾመ ይቆጠራል። ስለዚህ አመቱን ሙሉ ወሩን እየጠበቀ 3 ቀን የሚጾም ከሆነ አመቱን ሙሉ እንደጾመ ነው አጅሩ የሚመዘገበው ማለት ነው። በዛ ላይ ደግሞ ሌሎች አሁን የሻዕባን የሰኞና ሐሙስ ሌሎችንም ሲጨምርባቸው ይሄ ሰውዬ ምን ይሆናል? በጾም ላይ ትኩረት ከሚሰጡ ሰዎች ሆኖ ባብ ረያን ላይ ከሚጠሩ ሰዎች ይሆናል። አላህም ሱብሓነሁ ወተዓላ ከጀሃነም የሚያርቀው ስለሆነ ስለዚህ فما رأيت رسول الله صلى الله عليه وسلم استكمل صيام شهر إلا رمضان ورملو أموالتو يصوموت يا رمضان ورنجي للا على يوم تلال وما رأيته أكثر صياما منه في شعبان نبي صلى الله عليه وسلم كوراتوش مكاكل بات أبزانيون يمي صوموت بينور شعبان انجي للا عدلم أبزانيون كل نمور نبي صلى الله عليه وسلم يصوموت رمضان بجان ما بالو ረጀብን ወሩ ሙሉ የሚጾሙ ሰዎች፣ ሻዕባን ወሩ ሙሉ የሚጾሙ ሰዎች፣ ከዛም እንደገና ረመዳን። ሌሎችም ሐዲሶች አሉ። የውም ሸክ ላይ ለምሳሌ መጾም ክልክል ነው። ነብዩ ሰለላሁ ዐለይሂ ወሰለም የከለከሉ ምንድነው ያሉት? መን ሷመ የውመን ይሸኩ ፊህ ፈቀድ ዐሳ አበል ቃሲም። የሚጠራጠሩበት ዛሬ ረመዳን ሊሆን ይችላል ወይስ አይችልም፣ ነገ ረመዳን ሊሆን ይችላል ወይ አይችልም ብሎ የሚጠራጠረውን ቀን የሚጾም የሆነ ሰው አበል ቃሲም ነብዩን ሰለላሁ ዐለይሂ ወሰለም እምቢ ያለ ሰው። እንዲሁም በሌላ ሐዲስ ላይ ላ ተቀደሙ ረመዳን ቢሲያም የውሚን አው የውመይን፣ አንድ ቀን ወይ 2 ቀን ቀደም ብላችሁ ረመዳንን እንዳትጾሟል። ረመዳን ሊገባ 1 ቀን ቀረው 2 ቀን ቀረው ሲባል አትጾሟል። ናም። ስለዚህ ይሄ ምንድነው? እሱ ሻዕባንን ወሩ ሙሉ እንደማይጾም ያሳያል። ናም። ያው በዒባዳ ላይ ይለፋል፣ ሰው ይለፋል እኮ። ግን ምንድነው ምንጩ የት ነው? እሱ ማስረጃው ምንድነው የሚለውን ማወቅ ያስፈልጋል። ዝም ብሎ መልፋት አያስፈልግም። ረጀብ ላይ ስፔሻል የተባለ ወይም በጣም
ልዩ የሆነ ትኩረት የሚሰጥበት የዒባዳ አይነት የለም ረጀብ ውስጥ ሐታ ሰዎች የሰየሙት የሚዕራጅ ሌሊት ብለው የሚጾሙት ማነው የሚያከብሩት ማለት ነው። ስለዚህ በረጀብ ውስጥ የተለየ የሚባል ቀንም ሆነ የዒባዳ አይነት የለም። ሰዎች የሚዕራጅ ሌሊት ብለው ረጀብ 27ን የተለየ ትኩረት ይሰጣሉ። ይሄ ያው ስህተት እንደሆነ የምንመለከተው አንደኛ ረጀብ 27 የሚዕራጅ ስራና ሚዕራጅ ሌሊት ለመሆኑ ምንም ማስረጃ የለም፣ አይታወቅም መቼ እንደነበር። ነብዩ ሰለላሁ ዐለይሂ ወሰለም በትክክል ምን አድርገዋል? ፊዚካሊ ማለት በአካላቸው ከቤቱላህ አልሐራም ኢላ ቤቱል መቅዲስ ከቤቱል መቅዲስ ወደ 7ኛው ሰማይ ድረስ ሄደዋል። ሰላትም የተቀበሉት የዛኔ የታወቀ ነው፣ ምንም ጥርጥር የለው። አላህም በቁርአን ላይ ያስቀመጠው ሱብሃነለዚ አስራ ቢዐብዲሂ ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا. بسورة النجم لي من دزيه ولقد رآه نزلة أخرى عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر وما طغى لقد رأى من آيات ربه الكبرى. ሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ሰሐባዎች ጠይቀዋቸዋል። ሀል ረአይተ ረበክ እስራእና ሚዕራጅ የወጡ ጊዜ ጌታውን አላህን ሱብሓነሁ ወተዓላ አይተው ነበር እንዴ? ኑሩን አና አራሁ ብርሃን እንዴት ላየው እችላለሁ? እነዚህ ሁሉ ያው ይሄ ክስተት ትክክል ምን እንደሆነ ምንም ጥርጥር የለው ሙስሊሞች ዘንድ ማለት እስራእና ሚዕራጅ ሐቅ ነው፣ ምንም ጥርጥር የለው። ነገር ግን ረጀብ 27 ላይ ነው የተፈጠረው የተከሰተው የሚለው ምንም ማስረጃ የለም። አንድ ሁለተኛ ረጀብ 27 ላይ ቢሆን ነብዩ ሰለላሁ ዐለይሂ ወሰለም እስራእና ሚዕራጅ ካረጉ አንስቶ እስከሚሞቱ ድረስ ስንትና ስንት ረጀብ አልፏል። ተዝም አላላቸውም ነብዩ ሰለላሁ ዐለይሂ ወሰለም እንኳን ሊያከብሩት ይቀርና ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ሰሐቦቹም እንደዚህ ታቢዒዮችም አይማዎችም ሁሉም የለም። እንዴት ነው አንድ ሰው ዝም ብሎ ምንም ማስረጃ የሌለው ነብዩ ሰለላሁ ዐለይሂ ወሰለም ያልሰሩት? በእንደዚህ አይነት ነገር ሸይጣን ሁሉ ጊዜ ይጫወትብናል። ከነዛ መካከል ጋራ ሒራ ማለት ነው። ሰዎች ለዒባዳ ሄደው ሐጅ ለማድረግ ዑምራ ለማድረግ ሄደው ጋራ ሒራ ላይ ሲላላጡት ያለ ምንድነው እሱ ጋራ ሒራ ያለው? ነብዩ ሰለላሁ ዐለይሂ ወሰለም ወህይ የወረደላቸው ቦታ ተመልከት። ወህይ ከወረደባቸው ጊዜ አንስቶ ነብዩ ሰለላሁ ዐለይሂ ወሰለም እስከሚሞቱ ድረስ ኢብን ሐታ ሂጅራ ካደረጉ በኋላ ወደ መካ ብዙ ጊዜ ተመልሰዋል። አንድም ቀን እስቲ ለትውስታ ብለው ነብዩ ሰለላሁ ዐለይሂ ወሰለም ጋራ ሒራ ሄደው አያውቁም። አውስተውም አንስተውም አያውቁም። ተመልከት ሸይጣን እንዴት እንደሚጫወት። እዚህ በረጀብ ወር ውስጥ ምንም ነገር የለም። ሰው ለምን በእንደዚህ አይነት ነገር እንደሚጠመድ አይተው። አሁን ደግሞ አለ ሻዕባን 15 ላይ ደግሞ ሌላ ነገር አለ ማለት ምን ይላሉ? የሰዎች አመታዊ እንትን ቀደራቸው የአላህ Subhanahu Wa Ta'ala ውሳኔ የሚወሰንበት ነው። ለዚህ ማስረጃው ምንድነው? እሱ ሱረቱ ዱኻን ላይ ፊሃ يفرق كل أمر حكيم ተብሏል። ሁሉም የሰዎች እንትናቸው አጀላቸው የሚወሰነው የአመቱ በዛ ሌሊት ነው። ነገር ግን ይሄ አለማወቅ ነው። አያቱ አላህ Subhanahu Wa Ta'ala ምን ነው የሚለው? ኢና አንዘልናሁ ፊ ለይለቲን ሙባረከ ሐሚም ወልኪታቢል ሙቢን ኢና አንዘልናሁ ፊ ለይለቲን ሙባረከቲን ኢና ኩና ሙንዚሪን ፊሃ يفرق كل أمر حكيم ኢና አንዘልናሁ ፊ ለይለቲን ሙባረከ አንዘልናሁ ምንድነው? ቁርአኑን ነው አይደል? በተባረከችው ሌሊት ቁርአኑን አወረድ ነው። ቁርአን ደግሞ የወረደው መቼ ነው? ረመዳን ነው አይደል? ሸህሩ ረመዳን الذي انزل فيه القرآن በለይለቱል ቀድር እንደወረደ ምንም ማጠርጠር የለውም። እዚህ አሁን ሰዎች ደግሞ ሻዕባን 15 ላይ በቃ እንቅልፋቸው ቁጭ ብለው ያድራሉ። ምንም ማስረጃ ልክ እንደዚሁ ወራቶቹንም እየጾሙ ረጀብን ጾመው ሻዕባንን ጾመው ረመዳን ይጾማል። ምንም ማስረጃ እንዳልነው እንዲያውም ሻዕባንን ሙሉን የጾመ ሰው ምንድነው ከነብዩ ሰለላሁ ዐለይሂ ወሰለም ሱና ይخالف ነው ማለት። አማ ሌላ ሐዲስ አለ ነብዩ ሰለላሁ ዐለይሂ ወሰለም اذا انتصف شعبان فلا تصوموا ብለዋል የሚባለው ይሄ ሐዲስ ضعيف ነው። ሐዲሱ ضعيف ነው። ሻዕባን ግማሽ ካለፈ በኋላ አትጾሙ የሚለው አባባል ማለት ነው። ስለዚህ አንድ ሰው ሻዕባን ግማሽ ካለፈ በኋላ መጾም ከፈለገ መቀጠል ይችላል። ልክ እንደዚሁ አንድ ቀንና ሁለት ቀን ሲቀረውም ሰኞ ወይም ሐሙስ ከሆነና ያ ሰኞና ሐሙስ ድሮም ጀምሮ ሁሉ ጊዜ የሚጾመው ከሆነ እንደነዚህ አይነት ሰዎች ተፈቅዶላቸዋል። ከዛ ውጪ የለም ማለት ነው። على كل حال እናታችን አይሻ ረዲየላሁ ዐንሃ በዚህ ሐዲስ ላይ ያስቀመጠችው ይሄን ነው። ከዛ በተጨማሪ كان يصوم شعبان إلا قليلا كان يصوم شعبان كله
ሁሉንም ይጾሙ ነበር ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ዘገባ ላይ ደግሞ ሲቀሩ ማለት። ስለዚህ ይሄ ሁሉ የሚያሳየን ምንድነው? እሱ በሻዕባን ወር ላይ በጾም መጠመድ በጣም ትልቅ ቦታ ያለው መሆኑ። ከዚህ ጋር በተጨማሪ ግን ጾም ብቻ እንዳይሆን ወይም በጾም ብቻ ላይ አይደለም ሰለፎች መሽጉል የሚሆኑት የነበረው በሰላት አውቃቶችን ጠብቆ በመስገድ ላይ እንደዚሁም አዝካርን አልሐርስ አለል አዝካር ዚክሮች ላይ ትኩረት ማድረግ፣ ነዋፊል ሱናዎች ላይ ትኩረት ማድረግ፣ እንደዚሁም ሌይል ሰላትን በመስገድ አሁን ረመዳን ሊመጣ ነው፣ ተራዊህ ልንቆም ነው። እነዚህ ሁሉ ነገሮች አሉ። ስለዚህ አንድ ሰው በዒባዳ መጠመድ ያስፈልጋል ማለት ነው። አነስ ብን ማሊክ ረዲየላሁ ዐንሁ የሙስሊሞችን ሁኔታ በሻዕባን ወር ላይ የነበራቸውን ሁኔታ ሲናገር ምን ይላል? ካነ ልሙስሊሙነ ኢዛ ደኸለ ሻዕባን አከቡ ዐለል መሳሒፊ ፈቀረኡሃ። ሙስሊሞች ሻዕባን በገባ ጊዜ ወደ ቁርአናቸው ይመለሳሉ፣ ቁርአናቸው ላይ ትኩረት ያደርጋሉ፣ ቁርአናቸው ላይ ተጎንብሰው ይቀሩ ነበረ። ሰለመት ብን ኩሀይል የሚለው ረሒመሁላሁ ተዓላ ካነ ዩቃሉ ሸህሩ ሻዕባን ሸህሩል ቁራ፣ የሻዕባን ወር የቁርአን ቀሪዎች ወር ነው ብለው ይሉ ነበረ ሰለፎች ማለት። ስለዚህ ቁርአንን በመቅራት ዚክርን በማድረግ በዚህ ወር ላይ በጣም መሽጉል መሆን ያስፈልጋል። ከመልካም ስራዎች መካከል በተለይ አብዛኛው ሰው የተዘናጋበት ደግሞ ዝምድናን መቀጠል ብዙ ሰዎች የተዘናጉበት፣ አላህ ስብሓነሁ ወተዓላ በከባዱ ያስጠነቀቀው ቢኖር ዝምድናን መቁረጥ የሚለው ነገር ነው። ስለዚህ ሰዎች አሉ ዛሬ ከወላጆቻቸው ተቆራርጠው የተቀመጡ፣ ከእህት ወንድሞቻቸው ተቆራርጠው የተቀመጡ፣ ከልጆቻቸው የተቆራረጡ በጣም ብዙ አሉ። በምን ምክንያት ሲባል በጣም በቀላሉ ሊፈታ በሚችል ምክንያት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሰሒህ ቡኻሪ ሰሒህ ሙስሊም በተዘገበ ሐዲስ ከአቢ ሁረይራ ረዲየላሁ ዐንሁ ኢነላህ ኸለቀል ኸልቅ፣ አላህ ስብሓነሁ ወተዓላ ፍጥረታቶችን ፈጠረ። ሐታ ኢዛ ፈረገ ሚን ኸልቂሂ፣ ፍጥረታቶችን ፈጥሮ ሲጨርስ ቃለት ረሒም፣ ዝምድና ምን አለች? ሃዛ መቃሙል ዓኢዚ ቢከ ሚነል ቀጢዓ፣ ይሄ ቦታ ማለት ከመቆረጥ ዝምድና ከመቆረጥ ባንተ የምትጠበቅበት ቦታ ነው ስትል ቃለ ነዓም አማ ተርضይና አን አሲለ መን ወሰለኪ፣ የቀጠለሽን ልቀጥለው ትወጃለሽ? ወአቅጣዕ መን ቀጠዐኪ፣ እንደዚሁም የቆረጠሽን እንድቆርጠው ትወጃለሽ? ቃለት በላ ያ ረብ፣ አዎ ጌታዬ ሆይ አለች። ቃለ ፈሁወ ለኪ፣ እሱ ላንቺ ነው። አላህ ስብሓነሁ ወተዓላ ቃል ገብቷል ለዝምድና ምን ሊያደርግ? ዝምድናን የቀጠለን ሊቀጥለው፣ የቆረጠን ሊቆርጠው። ስለዚህ ዝምድናን መቀጠል በቀላል መንገድ ሊያደርግ ይችላል አንድ ሰው ማለት በመደዋወል አስፈላጊ ሆኖ ሲገኝ በመዘየር ጤንነታቸውን። ሰዎች በአሁኑ ሰዓት ምናልባትም ምንም ላይፈልጉ ይችላሉ ከኛ ሰላምታ ብቻ ካደረስናቸው ደስተኞች ናቸው። በተለይ ደግሞ አንዳንድ ጊዜ ወላጆች በህይወት ከሌሉ በእነሱ አማካኝነት በቀር መቀጠል የማይቻል ዝምድና ኃላፊነት የማን ነው? የልጆች ነው ያንን ዝምድና ማስቀጠል ማለት። ስለዚህ ሙእሚን የሆነ ሰው ብዙ ጊዜ በእንደነዚህ አይነት ነገሮች ላይ መዘናጋት የለበትም። እነዚህን ነገሮች በጣም ትኩረት ማድረግ አለበት። መልካም ስራ ወደ አላህ ይቀርባል አይደል? በዚህ ወር ሁሉም ስራችን በጠቅላላ በሻዕባን ወር ላይ ወደ አላህ ይቀርባል እያለ አላህ ስብሓነሁ ወተዓላ ምህረት ያደርጋል። ለማን ሲቀር? ሙሽሪክ የሆነና ከተቀያይሞ ከሰው ጋር የተቀያየመ የተቆራረጠ ሲቀር ማለት። ታዲያ ከነዛ መካከል አንዱና አደገኛው ምንድን ነው? ከዘመድ መቆራረጥ። አንዳንድ ሰው በሶሻል ሚዲያ ላይ ያጣብቧል። በቃ አፍ ብያቸዋለሁ፣ አፍ ብሎ የማያውቀውን ሁሉ ማለት የማያውቀውን ሰው ሁሉ በድሎትም ይሁን አተበድሎ የማያውቀውን ሳላውቅ በድያችሁ ከሆነ አፍ ብያቸዋለሁ እናንተም አፍ በሉኛል። እዚህ እኮ ከዘመዱ ጋር ተቆራርጦ ተመልከት። ወንድሙን አያናገርም። ሙስሊም ወንድሙ ጋር ተቆራርጧል በሶሻል ሚዲያ ላይ በቃ ትዕግስት ነው፣ ይለዋወጣል። አሸብርቆ ጽሁፉ ከዚህ አንዱ ከዳንዱ እየተቀባበለ ረመዳን መጥቷል አውፍ እንባባል ምናምን ይባላል። የት አለ? ይሄ በጣም አደገኛ ነገር ነው። ትኩረት ሊሰጥበት የሚገባ ነው። ከመልካም ስራዎች መካከል በዚህ ወር ውስጥ ትኩረት ልንሰጥበት የሚገባው ምንድነው? ተውበት፣ ወደ አላህ ስብሐነሁ ወተዓላ መመለስ።
ተውበት ማድረግ አኒቡ ኢላ ረቢኩም ወአስሊሙ ለ ወደ ጌታችሁ ተመለሱ እጃችሁን ስጡ ለአላህ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ቱቡ ኢለላሂ ተውበተን ነሱሓ ያንን ስታረጉ አላህ ሱብሓነሁ ወተዓላ ምን ያደርጋል ዐሳ ረቡኩም አን ዩከፍረ ዐንኩም ሰይአቲኩም ወዩድኺለኩም ጀናትን ተጅሪ ሚን ተሕቲሃ አልአንሃር የውመ ላ ዩኽዚ ላሁ ነቢየ ወለዚነ አመኑ ኑሩሁም የስዓ በይነ አይዲሂም ወቢአይማኒሂም ስለዚህ እያንዳንዳችን ይህንን ፉርሳ ልንጠቀምበት ይገባል ምንድን ነው የያዝነው ምን ላይ ያለ ነው ምንስ ነው የምንፈልገው ከዚህ በኋላ ራሳችንን ማናገር አለብን ሐሲቡ አንፉሰኩም ቀብለ አን ተሐሰቡ አላህ ፊት ቆሞ ከመተሳሰብ በፊት አንድ ሰው ቁጭ ብሎ ራሱን መተሳሰብ አለበት ራሳችንን እንጠይቅ እዚህ ምንድነው የኛ ድርሻ ሻዕባን ወር ውስጥ ያለ ነው የኛ ከሻዕባን ድርሻችን ምንድነው ከረመዳን መጣ ረመዳን ሲመጣ እስከሚወጣ ድረስ የኛ ድርሻ ምንድነው አንድ ሰው ራሱን ማናገር አለበት ማውራት አለበት ምን እየሰራው ምን አለብኝ እዳ አለብኝ ወይ ሸክም አለብኝ ወይ በደል አለብኝ ወይ ነገ ከመጸጸቱ በፊት ዛሬ ነው ሰውየው መነደም ያለበት ማለት ይሄ ደግሞ ራሱ በራሱ ይሄ ብቻውን ሆኖ አላህን Subhanahu Wa Ta'ala ያወሳ ወንጀል አለብኝ ያ አላህ አውፍ በለኝ እንደዚህ ያለ የሚል የሆነ ሰው ይሄ አንዱ የአላህን Subhanahu Wa Ta'ala ምህረት የሚያስገኝ ብቻ ሳይሆን ምህረትን የሚያስገኝ ብቻ ሳይሆን ነገ የቂያማ ቀን አላህ Subhanahu Wa Ta'ala ጥላ በሌለበት ጊዜ ጥላ ውስጥ የሚያስቀምጠው እንዴ ሰብዓቱን ይظلهم الله يوم القيامة يوم لا ظل إلا ظله ከሰባቱ አይነቶች አንዱ ማን ነው እሱ رجل ذكر الله خاليا ففاضت عيناه ብቻውን ከሰው ተለይቶ አላህን Subhanahu Wa Ta'ala ወስቶ ያ አላህ ምን ታረገኝ ምን አጥፍቻለሁ ይሄን አጥፍቻለሁ ይሄን ሰርቻለሁ ወንጀሌ ብዙ ነው ሸክሜ ብዙ ነው ያ አላህ አቀልልኝ ምህረት አድርግልኝ ብሎ ላጠፋው ጥፋት እያሰበ አላህን Subhanahu Wa Ta'ala ምህረት የሚጠይቅ የሆነ ሰው ከዛም የተነሳ በወንጀሉ ተጸጽቶ የሚያለቅስ የሆነ ሰው ነገ የቂያማ ቀን አላህ Subhanahu Wa Ta'ala የሱ ጥላ እንጂ ሌላ ጥላ በሌለበት ወቅት ላይ ከጥላ ስር ያስቀምጣል ለዚህ ተውባ ኢለላህ ያንን ያደረገ ሰው አላህ Subhanahu Wa Ta'ala የቂያማ ቀን ፊቱ የሚያበራ ወንጀሉ ተምሮ ምህረት ተደርጎለት ጀነት ከሚገቡ ሰዎች አሉ وتوبوا إلى الله جميعا أيها المؤمنون لعلكم تفلحون الله سبحانه وتعالى نقدروችን ሰምተው ሐቅን የሚከተሉ ሰዎች አድርገን وصلى الله وسلم على نبينا محمد وعلى آله وصحبه أجمعين ሰብስክራይብ በማድረግ ቤተሰብ ይሁኑ